ሰው የለው ሞኝ የሰው የለው ሞኝ የሰው የለው ሞኝ የሰው የለው ሞኝ ባገሮ በወንዞ በቦታው ሲገኝ የሰው የለው ሞኝ። ሰላም እንዴት ናችሁ? በያላችሁበት ነገር ሰላም ነው። አሽን አንድ ያላችሁ ሞኝላችሁ አለበሲስ ጎንዶ ለማለት ላይክ እና ሼር እያደረጋችሁ ሀሳቦቻችን ለብዙዎች አኮፍሎ ለዚህም ከልብ አመሰግናችሁ። ሀሳብ ሲሞቻችሁ እንዱ ለሞዳችሁ 3000 ላይክ እንድትገጩኝ በተተና አቆም ብዛቻለሁ። ዛሬ ሚዛናችን ይዘላችሁ መጣ ነው ሶበር ዜና ሞኝ መስለው ጅል መስለው ደደብ መስለው ህዝቡን ጉድ የሚሰሩ ግለሰቦች ናቸው። እንግዲህ ሰሞኑን አገሪቱ ለዚህ አንድ ወር በጥፍሯ የቆመችበት ድብድብ ነበር። ይሄ ድብድብ እንግዲህ ጥጋበኞች ጸበደላላ ፈልገው ፕሮፌሽናሎች አይደሉም፣ ልምድም የላቸውም። ውጭ ወጥተው ለኢትዮጵያም ሆነ ለአገራቸው ሰርተፍኬት ይዞ የመጣ አንድ ግለሰብ የለም። ሁሉም ከሰፈር ውስጥ በተለይ አብዛኛው ዝናቸው ከፍ ያለው ሴዶ ማርሻል ጆኒ ማኛ ጆኒ ድጅስ እና ንቃተ ህሊና ከዚች ደቡብ ሱዳን ድረስ ተወዳድረው አያውቁም። ነገር ግን ከፍተኛ ግርግር በመፍጠራቸው ማርኬት የህዝቡን ጭንቅላት በልተውታል። ህዝቡ እነሱን ለመናቅ ይሞክራል። እኔ ኢትዮጵያ ውስጥ በጣም የሚያስቀኝ ነገር ቀድመሃቸው አለፈ ሂደህ አንተ ላይ ሊያሾፉ ይሞክራል ሰው። አንተ እኮ ከእነሱ ላይ እየቧጠጥክ ነው፣ እየዘረፍክ ነው፣ እየበላህ እኮ ነው። እነሱ እኮ አንተ ለአንተ መሳቂያዎች፣ መሳለቂያዎች፣ መዳበሪያዎች ናቸው። ግን አንተን ጅል ይለዋል። የሚያስቅ ነገር ነው። አሁን ሴዶ ማርሻል ሰው ጅል ይለዋል። ይሄ የጀሞጅብ ምግብ ብቻ ነው፣ ከርስ ብቻ ነው፣ ሆድ ብቻ ነው ይላል። ይሄን ውድድር ከፈረመበት ጊዜ ጀምሮ ልጁ ዱባይ ሂዶ እየተዝናና ትሬኒንግ እየሰራ፣ ቱርክ ሂዶ እየተዝናና ትሬኒንግ እየሰራ፣ ታይላንድ ሂዶ እየተዝናና ትሬኒንግ እየሰራ፣ ሪል ስቴቶች ውጭ አገር ሁሉ ሂዶ በሚሊዮን የሚቆጠር ገንዘብ ማስታወቂያ እየሰራ ነው። ህዝቡ ምን ይላል? ይሄ የጀሞጅብ ጅል እኮ ነው፣ ምግብ ብቻ ነው የሚያውቀው ይላል። ሚሊዮን ብሮች እንዴት እንደሚሰራ ያውቃል። የኔ ጌታ ጅሉ አንተ ነህ። እንደዚህ እኮ ነው ፖለቲካ ላይ እኮ የተቸገር ነው። እኮ የተቸገር ነው። ህዝቡ ጅሉ ራሱ ነው። ጅል ብሎ ሌላው ለማላገጥ የሚሞክረው ደግሞ ራሱ ህዝቡ ነው። ፖለቲከኞች ለምሳሌ ወደ ብሔር ውስጥ ቶሎ የሚደበቁት ምንድን ነው? ህዝቡ ከብሔር አያልፍም። ብዘርፈው ወይ የታሰርኩት አማራ ስለሆንኩ ነው፣ ትግራይ ስለሆንኩ፣ ኦሮሞ ስለሆንኩ ነው፣ ወይኔ ለዛ ነው እንዴ የታሰርከው ይላል። በልተነዋል። እዚህ የሚዲያ ሰው፣ ነጋዴ፣ ፖለቲከኛ የህዝቡን ጭንቅላት በልተነዋል፣ ጨርሰናል። ግን ህዝቡ መልሶ ሊንቅህ ይሞክራል። እና ሴዶ ማርሻል ብቻ አይደለም ንቃተ ህሊናም ቢሆን ከዚህ በፊት እንደምታውቁት 30 ሰከንድ ሪንግ ውስጥ ለ30 ሰከንድ እንትና ቢገባ ምን ችግር አለ? ጃሉድ ቢገባ ምን ችግር አለ? 30 ሰከንድ ተጎንብሶ ለመቀጥቀጥ ሶዴ ማርሻልም አያስፈልግም፣ ጆኒም አያስፈልግም፣ ንቃተ ህሊናም አያስፈልግም። እኔም ቢሆን መግባት እችላለሁ። አስገብታችሁ እኔን ጭንቅላቴን ብለኸኝ 30 ሰከንድ ላይ በቃኝ ብዬ ማስታወቂያም ሰርቼ ሚሊዮን ብሬንም ይዤ ወደ ቤቴ ለ30 ሰከንድ። ግን እሱ ቀድሞ ነው ውድድሩ ሳይመጣ ነው ያሸነፈው። ሴዶም ይሁን ንቃተ ህሊና መጀመሪያ 30 ሰከንድ ተቆጥቅጦ ታውቃላቸው በቃኝ ብሎ ወጣ። ከዛ ክልሉ መሬት ሰጠው፣ ኢንቨስትመንት ፍቃድ ሰጡ። ምንድነው ሲባል ተቆጥቅጦ ስለመጣ 30 ሰከንድ። ተሸናፊዎች እድል አላቸው፣ የሥራ እድል አላቸው፣ መሬት የማግኘት እድል ተቆጥቃጮች ማለት ነው። ማን ይጠይቃል? አሁን ለንቃተ ህሊና በምን መስፈርት ነው መሬት የሰጣችሁት? ኢንቨስትመንት ቦታ የሰጣችሁት በምን መስፈርት ነው? 400,000 300,000 ያ ሁሉ በ100,000 የሚቆጠር ገንዘብ አውጥታችሁ ከህዝብ ካዝና ላይ የሰጣችሁት በምን መስፈርት ነው ብሎ የሚጠይቅ የለም። ስለዚህ ምን ችግር አለ? 40 ሰኮንድ ተቀጥቅጠህ በሚሊዮን የሚቆጠር ብር ይዘህ የምትወጣ ከሆነ ምን ችግር አለ? እና ምትንኩትን ወቁ። ልክና አሜሪካኖቹ አሁን በዚህ በኢራን ጉዳይ ላይ ኢራኖቹ ጅል መስሎ እኮ ነው ጉድ ያደረጓቸው። ስበው ጦር ሜዳ ላይ እንደዚህ ነው የሚደረገው። ትስባለህ፣ ትሸሻለህ። እና አሁን ማፈግፈግ ብዙ ቦታ ላይ እንትን ውርደት መስሎ ይታያል። አሁን በኢትዮጵያ ውስጥ ያው ክሉም ስለሌለን ነው። በእርግጥ ጦር ሜዳ ላይ ታፈገፍጋለህ። አፈግፍገህ ጠላትን ወደ ውስጥ ታስገባና ከበህ ትመታለህ። ይሄ አሁን ኢትዮጵያ ውስጥ አፈገፈገ ከተባለ ወይኔ ይሄ በስባሳ ፈሪ ተንቦቆቦቆ ነው ይላል። እንደዛ አይደል? እና ይሄ በኢኮኖሚክሱም ይሰራል፣ በፖለቲክሱም አንዳንድ ነገር ወደኋላ። አሁን አሜሪካኖቹ ቆይ እንደራደር ምናምን የሚሉት ምንድን ነው? መሸነፍ ብቻም አይደለም፣ ታክቲክ ነው። ወደኋላ ሳብ ታደርጋል፣ በድርድር ታዘናጋል። ህወሓቶችም ድርድር ማለት ወደኋላ ማፈግፈግ፣ መሸሽ፣ ደካማ መስሎ መታየት፣ ጊዜ መግዛት ምናምን ጭዌ ሌላ ውስብስብ ጉዳይ አለ። እና የሆነ ሆኖ ሴዶ ማርሻል ይሄ ውድድር ከተሰጠው ጊዜ ጀምሮ በሚሊዮን የሚቆጠር ገንዘብ ሰርቷል።
ገና ይቀጥላል። ምክንያቱም ምንም አያመጣም ህዝቡ ምንም። አሁን ነገ ይሰድባል፣ አንተ ፈሪ፣ አንተ ቦቅባቃ፣ በ30 ሰከንድ ወድቀ። ያም እኮ ኢንጌጅመንት ነው። ሚዲያ እንዴት እንደሚሰራ ልጁ ጠንቅቆ ያውቃል። ጅል ነው ኦፍኮርስ። እኛ ደግሞ ከሱ የባስን ጅሎች ነን። አለቀ። እኔ ለምሳሌ ከኔ ባሰ ጅል ከኔ ባሰ ዶለስ ካገኘኝ እኔ ጂኔሱ ይገኛል። በቃ አለቀ እኮ። ቢዝነስ ላይ ስትሄዱ እንደዛ ነው አሰራሩ። አንተ ከሌሎች ትንጥዬ ተሽለ ከተገኘ በቃ ቀብ ነው የምታደርገው፣ እድልን ታመቻቻል። እና ኢራኖቹ በአሜሪካን ሰተት ብላ እዚህ ጦርነት እንድትገባ አደረጉ። ቀላል መስለው ጅል መስለው ምንም የማያውቁ መስለው አሜሪካኖቹ ሰተት ብለው ከገቡ በኋላ ጉርራችን እንቅ። ግን ኢራኖቹ ቀድመው የአሜሪካ የጦር መሳሪያ የት እንዳለ የጦርነት አካሄዷ ምን አይነት እንደሆነ ስለሚያውቁ እነዚህኛቻ ሲሜትሪክ ይሄ የተበታተነ የውጊያ ዲሴንትራላይዝድ የሆነ ውጊያ ስታይል ቀድሞ አዘጋጅተውታል ኢራኖቹ። ወደ መረቡ ነው የገባው። እና አሁን ሰሞኑን የምታዩት በነሴዶ ጉዳይ የምታዩት መጀመሪያ ተሰርቷል። በቃ ህዝቡ ምን ብንለው እየተጎተተ የልን ይሞጣል። 100 ሺህ ብር እኮ ነው የጀሞችብ ሞተ፣ የጀሞችብ ተሰበረ፣ ተነከተ፣ ተንኮታኮተ፣ ምንም አታመጣ። እሱ ተንኮታክቶም ሞቶም ወድቆም ተነስተም ምን ማድረግ እንደሚፈልግ እሱ ያውቃል። የህዝቡ ጭንቅላትም ያውቃል። ለዚህ ነው እናቴ ትቆጣኛለች አለ። ህዝቡ ተሳለቀ፣ ሳቀ፣ ምናም እሱ እኮ የሚፈልገው እሱን ነው። እና እሱን እንደ ጅል ለማየት ይሞክራል። ህዝቡ ነው እኮ ጅል ሆኖ ያለው እንጂ እሱማ ወደ ከፈተው መንገድ እኮ ነው የመጣችሁት፣ ወደ ቀደደው ቦይ ነው የመጣችሁት። እሱ እንድትፈሱለት በምትፈልጉ መንገድ ፈሰሰ። በዛ ምክንያት እሱ የሪል ስቴቶች ማስታወቂያ አስመጭና ላኪዎች፣ ሌሎችም ድርጅቶች፣ ተቋሞች በወረፋ ነበር ሲያሰሩት የነበረው ማስታወቂያ ለቀረጻ ጊዜ እስኪያጣ ድረስ ማለት እና ጅሉ ማን ነው ታዲያ? እና ፖለቲካ ላይም እንደዚህ ነው። አብዛኛው ፖለቲከኛ ህዝቡ ምን እንደሚፈልግ ያውቃል። የሆነች አለ ቁጭ ብለው ከዚያ አይበልጣ ከዚያ አይወጣም ህዝብ ይላል። በእርግጥ ከዚያ አይወጣም ህዝብ፣ አይገርማችሁ? ከዚያ ይወጣል። እና ይሁን ይሄ ብሔር ፖለቲካ ምናምን ከሌ ዘረኛ ነው ምናምን። ኦፍኮርስ ህዝቡ የሚፈልገው ዘረኛን ነው። ምን ማሽሞንሞን እኮ አያስፈልግም። በግልጽ በአደባባይ ወጥቶ እኮ ነው ብያቸዋለሁ። ፖለቲከኞች አዝማሪዎች ናቸው። አዝማሪ ቤት አሁን ስትገቡ የሆነ ግጥም ስትሰጠው ተቀበል ስትል ይቀበላል። ማስንቆን እየገዘገዘ ማለት ነው። ስድብም ሊሆን ይችላል፣ ፉገራም ሊሆን ይችላል፣ የሌላውም ክብር ሚነካ ነገር ሊሆን ይችላል። ግንባሩ ላይ 100 ብር ስትለጥፍለት በቃ አለቀ። ህዝቡ እንደዛ ነው። አሁን ፖለቲከኞች አንተ የምትፈልገው ነው የሚዘምሩልህ። አንፈልግም ዘረኝነት ኢትዮጵያ ውስጥ ብትል እውነት ሁሉ ከምድረ ገጽ ይጠፋል። ዘርና ብሔር ፖለቲካ ግን ህዝቡም ይፈልገዋል። ዳትዜት ስለዚህ እናንተ የምትፈልጉት ነገር ይታወቃል። ማርኬት ነው። አስመጭና ላኪዎች ለምሳሌ መኪና ሲያስመጡ ወይም ሌሎች ቁሳቁሶች ሲያስመጡ የሚያምር ነገር እናምጣ ወይስ ጠንካራ ነገር እናምጣ? ህዝቡን ነው የሚያነቡት። እንደነ ንቃተ ህሊና እንደነ ሲወደ አርሻል ምንድን ነው ህዝባችን የሚያስበው? ለምሳሌ እኔ መኪና አስመጭ ነኝ፣ አስመጣው። ህዝቡ ጥራት ይጠይቀኛል፣ ዋስትና ይጠይቀኛል፣ ስፔር ፓርቲ ይጠይቀኛል ወይስ የተብረቀረቀ ነገር ብቻ ነው የሚፈልገው? የሚፈልገውን አያለው። የምትፈልጉትን አመጣላችኋለሁ፣ እሸጣለሁ። ዞር ብለህ ነገ አታየኝ። አለቅ። አሁን ባለፈው መንግስት መኪና አስመጫዎች፣ የኤሌክትሪክ መኪና አስመጫዎች የራሳችሁ ጋራጅ ሊኖራችሁ ይገባል፣ የራሳችሁ ጥገና ማዕከል ይገባል፣ ዋስትና ሊሰጡ ይገባል የሚል ህግ ሲያወጣ ብዙ ነጋዴዎች ጥለው ወጥተዋል። ለምን? እዛ ውስጥ መግባት አይፈልጉም። እዛ ቡትቶ ውስጥ እንደዚህ ተደርጎ እንዲህ ተደርጎ ይሄማ ውስብስብ ነው። እነሱ አየር በአየር ዘረፋ ነው የለመዱት። ዳትዚት ሰሞኑን የምታዩት የመኪና ገበያ ድብልቅልቅ የወጣው የምታዩት ነገር ነው። እና ሙልላችን የፈለግኩት እኔ ይሄ ጉዳይ ቀላል ጉዳይ አይደለም። ይሄ ጉዳይ የህዝብን ስነ ልቦና ፍንትው አድርጎ የሚያሳይ ነው። እና ህዝባችን ሌላው እንደ ጅል ለማየት ይሞክራል፣ ግን ልክ አይደለም። እነሱ ሚሊዮኖቹን እየሰሩበት ነው። ተሸንፎም ቶሎ ወደ ብሔር መወሸቅ የሚፈልግ ሰው ካለ አሁንም ትናንት ከተሸነፉትም ወደ ሀገራቸው ሂደው መሬት ኢንቨስትመንት ፈቃድ ምናምን የሚያገኙ ልጆች ይኖራሉ። ንቃተ ህሊናን ባየንበት ማለት ነው። እና ነቃ በለው ህዝባችን፣ ባካችሁ የቲክቶከር መጫወቻ፣ የፖለቲከኛ መጫወቻ፣ የዩቲዩበር መጫወቻ አትሆኑ። ቀደሙን እስቲ ቀደም አድርጎትና ከዛ በኋላ አንተ ክፍታፍ ምን ብለህ ነበር አሁን ምንድን የሆነው የሚለውን እስቲ አስደንጉጡን፣ እስቲ እንፍራቸው። እውነቱ እኮ ነው። ህዝቡን የሚፈራ ቲክቶከር ጠፋ፣ ዩቲዩበር ጠፋ፣ ፖለቲከኛ ጠፋ። ተፈሩ፣ እስቲ ተከበሩ። እውነቱ እኮ ነው የምላቸው። እና ዝም ብሎ እንትን እህል አሁን ለዶሮ 1 ኪሎ ስንዴ በትኘላት በወጣ ቀን ሙሉ ያን ስትለቅም ትውላለች። የተለቀመላችሁን የተበተናላችሁን ስትለቅሙ አትዋሉ። ነውር ነው።
እና እኔ ህዝቤን እወዳለሁ አከብራለሁ። ነገር ግን ያለው ነገር ትንሽ ልብ የሚሰብር ነገር ነው፣ የሚያሳዝን። ይሄን ሀሳብ ነው። ሲሞቻችን ላይክ አድርጎ ሼር አድርጎ ወዳቻለሁ። ፒስ